ብልጽግና ትግራይ ተራክማለች የሚል ግምገማ አለው። ትግራይ ከፋፍለናታል። ፊልድ ማርሻሉ የነገረን እንደከዚህ በፊት አይደሉም፣ ተበታትነዋል፣ ፓርቲው ተሰንጥቋል፣ ሁለት ምናምን ፓርቲው ያ ፓርቲ አይደለም፣ የነጌታቸው ስለሄዱ ነው። ሰራዊቱ ተበትኗል። አፋር ያው ያደራጁት ያለው አፋር እናደራጃለን ስለሚሉት ነው። ህዝቡም ተበትኗል። እነጌታቸው ሊበቱን ፈልገው እዚህ አካባቢ በወረዳ የሞከሩት እና መጨረሻ ላይ ኖ ብሎ እንደዚህ አይነት ጨዋታ ከእናንተ ውጭ ነን እኛ ብሎ የነፈጋቸው ነው። እና ብቻው ቀርቷል፣ የብቻ ዘመን ነው እና ብቻው ስለቀረ ጽምዶ የሚባል ቋንቋ ጀምረዋል ብለዋል ፊልድ ማርሻሉ። እንግዲህ አሁን ባለው ግምገማ ጦርነቱ መካሄዱ አይቀሬ ነው፣ ግን ትግራይ እናስቀድም ወደሚለው እየሄዱ ነው። ምን ያህል ትግራይ አካባቢ ያሉ ኃይሎች ምን ያህል ይሄ ነገር ይገነዘባሉ የምናውቀው ነገር የለም። ግን በብልጽግና በኩል ጦርነቱ ትግራይ ነገር አንድ ልባት ካላደረግን በስተቀር ወደ ኤርትራ ጉዳይ አንገሰግስም የሚለው ጉዳይ ላይ ይሄን ግን አጽንኦት ሰጥተው ከስምምነት የደረሱበት ይመስላል። ቀጥለን ኤርትራ ላይ እንዘምታለን፣ ይሄ የራሳቸው የሚሉት ነው። ይሄ መረጃ የምነግራችሁ ከመከላከያ ጀነራሎችም ጭምር የሰማነው ነው። የፌዴራል ሰራዊት እንግዲህ እንደምትሰሙት በሁሉም አቅጣጫ በተለያየ አካባቢ ለተለያየ ምክንያት በተለያየ ወቅት በተለያየ ሳምንት ሰራዊት ሰሜን እዝ 11ኛ እዝ እያሉ ሁሉም በትግራይ አካባቢ ነው እየደረደሩት ያሉት። ሰሜን እዝ እየተባለ ያለው በአደርቃይ ማይጸብሬ በኩል ነው ያለው እየተደራጀ ያለው። ሌላው አድማሱ መጀጀራ አድማሱ ያደራጀ ያለው ወደ ዋጃ አካባቢ ያለው ነው። ስለዚህ ሁለት እዝ በቀጥታም በተዘዋዋሪ ትግራይ ድንበር ላይ አሰማርተዋል ማለት ነው። እና የወታደራዊ ዝግጅት አካል ሆኖ የሚታየው የፕሮፓጋንዳ ማሽናቸው አሁን ተመልከቱ። ለምሳሌ አላየውም እንጂ ድምፅ ወያኔና ትግራይ ቲቪ ምን እያሉ እንደዘገቡ ዛሬ አልሰማሁትም። ግን ስለ እርሻ መስኖ እንደዚህ አይነት ስብሰባ ተደረገ፣ ወርክሾፕ ተደረገ ምናምን እንደሚሆን እገምታለሁ። የፋና ቴሌቪዥን ይሄ መጥፋት አለበት ህወሓት የሚባል ይሄ አደገኛ ክፉ ወንጀለኛ ምግበይ ምናምን ይሄን ሁላ በፋና ቴሌቪዥንና በኢትዮጵያ ቴሌቪዥን ሲተላለፍ የነበረው የብልጽግና ሚዲያዎች ናቸው። እነዚህ የፕሪቶሪያ ሰላም ስምምነት እነዚህ ሁሉ ይከለክላል። ለማስተዋወስ ያክል ዝም ብሎ እንደሚከለክል ለማስተዋወስ ያክል ፕሪቶሪያ አፍርሰዋል እኮ የሚሉት ይሄ ለምሳሌ ተመልከቱ። ይሄን ተመልከቱ። ሶስት የመጨረሻ the permanent cessation of hostilities shall include the cessation of all forms of hostile propaganda, rhetoric and hate speech ይላል። ሆስታይል የሆነ ፕሮፓጋንዳ ትርክቶችን፣ ንግግሮች፣ በጣም መጥፎ ንግግሮችን፣ የጥላቻ ንግግሮችን ይሄን ማስቆም አለባቸው። ሆስቲሊቲ ጭምር ይሄ ሆስቲሊቲ ማስቆም አለብ ይላል የፕሪቶሪያ ሰላም ስምምነት። ይሄ አንቀጽ 3 ላይ ያለው ብርሃኑ ጁላ ጠቅላላ ንግግሩን ነው መሀይም እንደሆነ እናውቃለን፣ ምንም ጥርጥር የለውም። ለምን እነዚህ ሰዎች ወደፊት እንደሚያመጣ አብይም እናውቃቸዋለን። ጌታቸውን ለመምታት እሸት የደምለውን ሂድ በል አጥረግርገው ብሎ የሚሰድበው ለምን እንደሆነ እናውቀዋለን። ይሄ በፍጹም ህወሓት የሚለው ቋንቋ ፓርላማ ላይ ተጠይፎት የሄደው አብይ አህመድ ይሄ ሰውዬ ስለ ህወሓት ምግበይ ሰራዊቱ እንደዚህ ገዳይ ወንጀለኛ ካህዲ ምናምን ሲል ነው ያለው። አገነስ የፕሪቶሪያ ሰላም ስምምነትና የፕሪቶሪያ ሰላም ስምምነት እኮ ያፈረሰ ነው። ዲዲአር ምናምን ብሎ የተበተነው እንደገና እየመለሰ ነው። ጽምዶ ብሎ እንደዚህ ያደረገ ነው። የፕሪቶሪያ ሰላም ስምምነት እኮ ያፈረሰ ነው። ህገ መንግስት እኮ ይጥሳል ይላል። ራሳቸው መጥተው ደረማምሰው ሲሄዱ ደግሞ እናያለን። ስለዚህ ይሄ አሁን ያለው በድምፅ ወያኔ ህወሓት በድምፅ ወያኔ መልስ ይሰጣል እንዴ? አሁን አቅጣጫ እንትን ስለሌለኝ ሚዲያ ስለሌለኝ ነው አይደል? መቼም ህወሓት ወይ ቲዲኤፍ ወይ ወድ ወረደ የለውበትም ብሎ ጻት እንደሚል ምንም ጥርጥር የለውበትም። እኔ እንኳን አይመለከተኝም እኮ ሰራዊቱን እኮ ነው እያለ ያለው፣ ምግበይን እኮ ነው ያጥረገረገው ያለው። ህወሓት እኮ ምን አገባኝ ብሎ ወድ ወረደ ይሄን አይመለከተኝም እንደሚል እኔ እገምታለሁ። ስለምናውቀው መረጃም ስላለን ነው በውስጥ። ህወሓት ግን ሚዲያ አለው። አሁን ቢፈልግ መግለጫ ይሰጣል፣ ሚዲያ ጠርቶ የግልም የመንግስትም። ይሄ ነውር ነው። የፕሪቶሪያ ሰላም ስምምነት እያሉ አለ በህይወት አለ ይሉታል። የለም እነሱ ሰባብረውታል። ድምፅ ወያነ ላይ አይከሰቱም እነዚህ ሰዎች። መልስ መስጠት አይፈልጉም።
ድምፅ ወያነ ስለ መስኖ ስለ ወንዝ ምናምን ሊያወራ ይችላል። ዝም ብሎ ገበያ በሬ ስንት ነበር ምናምን ሊያወራ፣ ሽንኩርት ምናምን ገበያ ላይ ሊያወራ ይችላል። ሀገሪቱ በፋናና በኢትዮጵያ ቴሌቪዥን አሁን በትግራይ ላይ የከፈቱት ግን ዝም ብሎ የሚታይ አይደለም። እኔ ዝም ብዬ ከሩቅ ሆኜ ሳየው ማለት ነው፣ ዝም ብሎ የሚታይ አይደለም። በጣም አንዳንዴ ሀገሪቱ ተስፋ የሌላት ሀገር እያደረጓት ነው፣ እያጨለማት ነው። ሀገር ጥንቅቅ አድርጎ በታሪክ አጋጣሚ ስልጣን ላይ ተቀምጠው ሰባበሯት እና አሁንም ሰራዊት አሁን ግምገማቸው ትግራይ ተበታትናለች፣ በህዝቡ ተበትኗል፣ ብቻው ቀርቷል፣ ሰራዊቱ ተበትኗል፣ ፓርቲውም ተበትኗል፣ ስምረት ምናምን ብሎ ተፈትኗል እና ብቻው ነው ብንገባ ችግር የለውም። ልክ ከዚህ በፊት 5% ነች እኮ ትግራይ እና ፍልስቶፕ ነች ጣ የምትለው ነገር ፍልስቶፓ እንዲህ ብለን በላጲስ ብናጠፋት ትጠፋለች ብሎ የገባው ኃይል መጨረሻ በ6 ሳምንት ኩንስ የአሜሪካ ሴኔት አባል ሴናተር ማለት ነው የደልዋሪ ተወካዩ ነግሮታል። አዲስ አበባ ሄጄ ተው ይሄ ጦርነት ይቅርብህ፣ አብይ ሆይ ጦርነት ይቅርብህ። ዛሬ አዲስ አበባ ብልጽግና አካባቢ በጣም መነጋገሪያ ሆነው አብይ ምን ነው ብርሃኑ ጁላ ቢቀርበት እንትናን የጀመረው የሚለው ቢቀርበት ብሎ ብልጽግናዎች በጣም የተበሳጩበት አንደኛ ታየ ደንዳ የተናገረው ንግግር ስላለን ታየ ደንዳ ነገረን 2500 ካድሬ በነበርንበት ነገረን በሚለው የኩንስ ደግሞ ሁለተኛው ፓራግራፍ ላይ እንደምታዩት የመጀመሪያው ፓራግራፍ የሚለው ለምሳሌ ሚስተር ኩንስ a democrat from Delaware said he reminded the Ethiopian leader that the American civil war የአሜሪካ ሲቪል የእርስ በርስ ጦርነት እና አንደኛ የዓለም ጦርነት በቀላሉ ያልቃል፣ በቀላሉ ወታደራዊ ድል ያስገኛል ተብሎ ነበር የተጀመረው። ግን ጦርነቱ ተራዘመ፣ የሚሊዮኖችም ህይወት ቀጠፈ ነው የሚለው። አብይ ግን በፍጹም ይሄን አልተቀበለም። he was confident it will be over in 6 weeks ነው የሚለው። በ6 ሳምንት ውስጥ እጨርሰዋለሁ ብሎ በኮንፊደንስ ነው የነገረኝ ሚስተር ኩንስ ሳይድ ይላል። ሚስተር ኩንስ ከ100 የሴናተሮች አንዱ ነው። አዲስ አበባ ሲመላለስ የነበረው የምታውቁት ነው። ያው ኩንስ እምቢ አለኝም። ከዛ በአሜሪካ ምርጫ ቀን ጦርነቱ እንደጀመረው ሰማው ነው ያለው። ህዳር መጀመሪያ ጦርነት እንደሚጀምር መረጃ ነበረን አሜሪካ ነው የሚሉት በዚህ ሪፖርት ላይ። ከዛ እነሱ ሚላል ሰሜን ተነካ ሄዱባቸው እኮ እንደዚህ አድርጎ እኮ ምናምን ሲል አሁን የሚተርኩበት እንትንም የላቸውም። ይሄ ለጠቅላላ እውቀት ነው። የአብይ ፕሮፓጋንዳ ጀዋሬ የተናገረው የጀዋሬ ትላንትና የአፋን ኦሮሞ ባልደረባችን የነገረን መጀመሪያ በድንገት ነው ይሄን ለዲተረንስ ብሎ ትግራይ እንደዚህ እናደርጋለን ምናምን ብሎ ህወሓት ሰርዣለሁ አላቀም ያለው መጀመሪያ እንደ ዲተረንስ እንዳትመጡብኝ፣ ከአማራ ጋር እንዳትዋሃድ፣ ከኦላ ጋር ምናምን የሆነ ጥምረት እንዳትፈጥር፣ የትላንት ተሞክሮ ስላለ እሱ ላይ እንዳትገባ፣ ከኤርትራ ጋር እንዳትጣመርና ይኸው እንደዚህ ያደርጋችኋለሁ ብሎ ነበር ዛሬ የጀመረው። የጀዋር ትንታኔ ትላንትናው እንደዛ ነው። መጣበታለሁ ወደ መጨረሻ አካባቢ እና በድንገት የተፈጠረ ናሬሽን ነው። ዲተር ለማድረግ ለዚህ ዲተረንስ ነው የተጠቀመበትና ከትግራይና ከኤርትራ አካባቢ ደግሞ ዙሩን አከረሩት ይላል። ዙሩን አከረሩት ማለት ለካ ሊመጣብን ነው፣ ለካ ልንወረር ነው፣ ለካ ሊወጋን ነው ብለው ራሳቸው እሱ ራሱ በከፈተው እነሱም ዝግጁ መሆናቸው እያሳዩ ነው አለ እና ይሄ በትግራይ ሪያሊቲ ሆኖ መጣ። በኤርትራም ሪያሊቲ ሆኖ የመወረር ስሜቱ እወርሃለሁ መጣሁበት ሲለው ይሄ የጦርነት ድባቡ ሰውየው ለማስደንገጥ ለማስፈራራት ኮንፊደንስ አለ የኔ አቅም አለኝ ብሎ የሞከረው ንግግር በትግራይ የጦርነት ሪያሊቲ የተሰማ ነው። መጣብን የሚል በኤርትራ በኩልም መጣብን ልንወረር ነው የሚል መንፈስ መጠላል እና ይሄ ደግሞ እነማን ያስቀጠሉት ያለው ፊልድ ማርሻሉ ያስቀጠለው ነው። ባጫ አስቀጥሎታል። አብይ ደግሞ ሲጨንቆ ባለፈው ፓርላማ ላይ መጥቶ በሙሉ አጥረገረጋቸው። እኛ 3 ሚሊዮን በወር በአመት እንወልዳለን ምናምን አለ። ለምን በየሳምንቱ 3 ሚሊዮን አትወልድም ነው ጥያቄው። እንኳን በአመት ለምን በየወሩ 3 ሚሊዮን 6 ሚሊዮን ለምን አትፈለፍልም እንዳይጥ? የታደለማ ቻይናውያን እኔ ኢኮኖሚ ጥሩ አይደለም ብሎ የአንድ ቻይልድ ፖሊሲ ያመጡ። የአንድ ቻይልድ ፖሊሲ ኢኮኖሚያቸው ጥሩ አይደለም እንትን ያደረገ ነው። አብሮ መሄድ አልቻለም። እንትን አደረገ። የቤተሰብ ቁጠባ ምናምን የሚባል ነገር የለም። 12 ይፈለፍላል፣ ለአብይ ያቀብላል። ወታደርና ለአብይ ያቀብላል። እኔ ኢኮኖሚ አለኝ ወይ
ማህበራዊና ቁጠባዊ የሆነ ኢኮኖሚያዊ ነገሮች የሶሻል ፋሲሊቲ ማቅረብ ይችላል ወይ? ትምህርት ቤት ማቅረብ ይችላል ወይ? የጤና ሕክምና የጤና አገልግሎት አለ ወይ? ምናምን ይሄን ሁላ በየ3 ዓመቱ በየአንድ ዓመት 3 ሚሊዮን የሚጨምር ህዝብ ምን አይነት ኢኮኖሚክ ስትራቴጂ ልከተል? ምን አይነት ይሄን አኮሞዴት የሚያደርግ ይሄን ታሳቢ ያደረገ የሀገር ፕላን ላውጣ ብሎ መንግስት አይቆረቆርም፣ አይጨነቅም። ለምንድን ነው የሚጨነቀው? ኤርትራን እየወለድኩ እኮ ነው። ኤርትራን ለማንኳሰስ ኤርትራ እኮ ትንሽ ነች እኮ። አንደኛ ይሄ ቁጥር ነል እንደ ቮይድ ነው። በፍጹም በዳታ ቢመጣ በምናምን ቢመጣ የለም። የዓለም ስታንዳርድ 3 ሚሊዮን ምናምን የሚለው ስንት ፐርሰንት በአመት እንደሚጨምር የኢትዮጵያ እንትን ይታወቃል። ኢትዮጵያ በ2000 በሚሊዮን 2000 ኢትዮጵያ ስንት ነበር? 67 ሚሊዮን ነበር። በዳታ ነው የምናወራው በዳታ። ከዛ በኋላ ስንት እየጨመረ ስንት ማክሲማም ቢመጣ አሁን ማክሲማም ባለው 120 ሚሊዮን ነው። 120 ሚሊዮን ነው ማክሲማም አሁን ባለው እንትን ማለት ሳይንቲፊክ በሆነ ጉዳይ ነው የምናወራው። 20 ዓመት ሆኖታል የኢትዮጵያ ቆጠራ። ግን ሰውየው ስለዚህ ጉዳይ ነው የሚያወራው። ስለ ፕሮፓጋንዳ እኔ ኤርትራ እንዴት አድርጌ ላምኳሳት እንዴት አድርጌ ላሳንሳት፣ እኛ እኮ ትልቅ ቁጥር አለንና በአንዴ እኮ መቅመጥ እንችላለን መርገጥ እንችላለን፣ እኛ እኮ ዝሆነን የሚለው የቁጥር ጨዋታ። ወንድሜ የቁጥር ጨዋታ ቢሆንማ ኤርትራ ሀገር አትሆንም፣ አሁን አትሆንም ነበር። የቁጥር ጨዋታ ቢሆንማ መንግስቱ ኃይለማርያም ዛሬን ድረስ ዲክታተር ነው አዲስ አበባ ራሱ። አሁን በህይወት አለ እኮ መንግስቱ ኃይለማርያም ዚምባብዌ ያለው። እንዲያውም እንደዚህ አያረጅም ነበር ገና ቆፍጠን ብሎ፣ ወይም ልክ እንደ ካሜሮን ፕሬዚደንት አሁን በቃ ምርጫ ላይ ነኝ ብሎ የውሸት ምርጫ ያካሄደ ቁጭ ይል ነበር 4 ኪሎ። አላደረገም። የቁጥር ጨዋታ አይደለም፣ የመርህና የዓላማ ነው። አንድ ሁለት መረጃ ልስጣችሁ ወደ ገደለው ከመግባት በፊት። አብይ ሰዎቹን እየከለከለ ነው ከቦሌ መውጣት፣ ባለስልጣናትን እየከለከለ ነው። እነ ብርሃኑ ሌንጂሶ የሚባሉት የስንቄ ባንኩ ሰውዬ ወንድም፣ ያው ብርሃኑ ሌንጂሶ እዚህ ከአሜሪካ ሄደ ነው። ለካ ሲቲዝን አልነበረም ግሪን ካርድ ነው የነበረውና ከኤርፖርት አይወጣም አለ። አይወጣም። ዜግነት የሌላቸው ሰዎች በሙሉ አጥሮ ይዟቸዋል። አብይ እነ ጌታቸውን በቅርብ ታዩታላቸዋል። በቅርብ ጊዜ የሆነ ችግር ከተፈጠረ እንደማይፈቅድላቸው አሁን የራሱ ጓደኞቹን ሚኒስትር ዳይት አድርጓቸው የነበረው በሙሉ አጥሮ ይዟቸዋል። ዜግነት የሌላቸው በተለይ ነው የሰማነውና የባስ ብሎ የመጽሐፍ ሽያጭ ነበር። ብርሃኑ ሌንጂሶ ያሳተመ መጽሐፍ ነበር። የመጽሐፍ ሽያጭ አካውንት ዘግቶ ከተለያየ አካባቢ በተለያየ አጋጣሚ የዘረፈው ነው የተባለው ገንዘብ ራሳቸው ቋንቋን የምትጠቀመው ራሳቸው ምንጮች የዘረፈው ነው የሚባል አካውንት በተለያየ መንገድ የተረጋገጠውን አካውንቱን ዘግቶታል። አሁን በወንድሙ የስንቄ ባንክ ፕሬዝዳንት በወንድሙ ጫንቃ ላይ ወድቋል። እሱ ነው የሚያኖረው እየተባለ ነው። ሌላ ኢንትረስቲንግ ለአጃቢዎች እንኳን ደስ ያላችሁ የሚያስብል የአበባው ታደሰ አጃቢዎች ወደ ቤንሻንጉል ጉሙዝ ተጉዘው ኩርሙክ የሚባለው ኩርሙክ የወርቅ ማዕድን ማውጫ እዛ አካባቢ ሄደው የወርቅ ማዕድን እዛ ውስጥ ከሚሰራ ሰው የሰራተኛ መኖሪያ ቤት ውስጥ ዘለው ገብተው ባጥር 12 ኪሎ ግራም ወርቅ ይዘው ተሰውሯል ተብሏል። ወደ አዲስ አበባ መጥቷል ተብሏል። ኢንፋክት አልተሰወረም፣ ግን አዲስ አበባ መጡ። 12 ኪሎ ግራም ወርቅ ዘርፈው ነው አዲስ አበባ የመጡት። 12 ኪሎ ግራም ወርቅ ምን ያህል ነው? ይሄ እንደዚህ እንትን ሙልሙል ነገር ነው አይደል? እሱ ነው የሚሆነው። በጣም ከበድ እንደሚል እንትና የሰጠው ኦባሳንጆ የሰጠው አብይ የትግራይ ጦርነት እንደተጀመረ እንካ ብሎ ጊፍት የትግራይ ፖለቲካ በደንብ ያዝልኝ ድርድር ምናምን አበላሸው እየተባለ እንትን የተሰጠው ትልቁ እንደዛ ነው የሰጠው አብይ ለኦባሳንጆ። እና ምናልባትም ያ አብይ አህመድ ሰጠው የተባለው ለኦባሳንጆ ሰጠው ብሎ የሰማ ነው ያ ተመሳሳይ ሊሆን ይችላል። እና 12 ኪሎ ግራም ወርቅ ዘርፈው አዲስ አበባ መጥቷል። የወርቅ ማዕድን የግለሰቡ ቤት በአጥር ዘለው ገብተው ነው። እንዴት ሰውየው 12 ኪሎ ግራም ወርቅ ቤት ውስጥ እንዴት ሊያስቀምጠው እንደቻለ? ዘርፎት ነው ወይ? የራሱ ነው የግል ነው ወይ? ወይስ የወርቅ ፋብሪካው የሱ አካል ነው ወይ? ተደብቆ ቤት ውስጥ ደብቆት ነበር ወይ? የሚታወቅ ነገር የለም። የአበባው ታደሰ አጃቢዎች ግን ይሄን ፈጽመው መጥተዋል ብለዋል ከአዲስ አበባ ያሉ የመከላከያ ምንጮቻችን። ተመልካቾች ፊልድ ማርሻሉ ብርሃኑ ጁላ የትላንትና ላይ በተደጋጋሚ ስህተት የሚሰራው ተደጋጋሚ ስህተት ምንም ስሜታዊ ነው የሚሆነው። በጣም ኢሞሽናል ነው። የኛ ሰው ኢሞሽናል ነው። ለባንዳ ለመሆን ለመሸጥ ቀላል ነው ምናምን የሚለው እንደ ብርሃኑ ጁላ ኢሞሽናል የለም። ማይክ በጨበጠ ቁጥር የሆነ ነገር አለው። ኮከብ ሲደረድር
የሆነ ሰማይ የደረሰ ዕውቀት ሰማይ የደረሰ ስልጣን ያለው ይመስላል አይደለም በጣም ግሩም የሆኑ አይረስ የሆኑ ጀነራሎች እኮ ፊልም እንትኖች ቋልፏል እኮ ኢትዮጵያ እኮ የተማጆች ሹሞች ነበሯት እኮ የማይረሱ ትልቅ ሰዎች ነበሩ ከኃይለ ሥላሴ ከድሮ ጀምሮ የሚታወቁ ግን ከነሱ በጣም የወረደው በጣም በታሪኩም የተበላሸው የብርሃኑ ጁላ የተማጆች ሹምነት ነው ምንም ውስጥ የሌለ የደርግን አስተዋውሱ የኢህአዴግን አስተዋውሱ የኃይለ ሥላሴን አስተዋውሷቸው ታሪካቸው ወይ ታግለው የመጡ ናቸው አውሮፓ የተማሩ አሜሪካ የተማሩ በብዙ ሀገር ስታንዳርድ እንትን የነበራቸው ሰዎች ናቸው በተለይ ደግሞ የደርግ ጊዜና የኃይለ ሥላሴ ጊዜ ጀነራሎች ይሄ ሰውዬ በሌ የተባለውን ሚዲያ ላይ እየመጣ ይናገራል እናንተ ቲዲኤፍ መሳሪያችሁን አስረክቡ ከፈለጋችሁ ተገንጠሉ ይላል የታ ባክር የምንገነጠለው ቢል መልስ የለው አንተ ምርጥ ኢትዮጵያዊ ትግራዋይ ሌስ ኢትዮጵያዊ የሆነበት በየትኛው ህገ መንግስት ነው ቢሉት መልስ የለውም ተገንጠሉ የማለት ማንዴቱ ከታ መጣው ቢሉት መልስ የለውም ከዛ ሰው በሙሉ መነጋገሪያ ሆነ ኤምባሲዎችን በሙሉ ምን ሆኖ ነው አራተው ቢሉት ምን አሁንም ተመሳሳይ ነው እኔ ሲሰማ እኔ 40 አመት ነው 40 ምናምን አመት እድሜ ጠገብ ኤክስፒሪየንስ አለኝ ስለነ ነበር እድሜ ጠገብ ኤክስፒሪየንስ ያለው እንደ ወጣምሻ እንደ ቲኔጀር እንቡር አይልም ሚዲያ ላይ ይሄ ሁላ ውጊያ ትግራይ ውስጥ ይሄን ሁላ ጦርነት እየተካሄደ ይሄ ሁላ የትግራይ አባቶችና እናቶች እየታረዱ እየተገደሉ የትግራይ መሰረተ ልማት በሚወረርበት ጊዜ በየቀኑ ልክ አሁን በቀጥታ እንደምትከታተለው ሚዲያ በየቀኑ እየወጣን ስሜታችን ደብቀን ውስጣችን ምንቃጠለው የሚያቃጥል ነገር ደብቀን ለነገ የሆነ ነገር የሚቀር ነገር እንዳይኖር ይያል ተጠንቀቀን እንዴት አድርገን እየተወረር ፈገግ ይያል በስማይል ፕሮግራሞች ጨርሰን ስንሄድ እንደነበረ ኢትዮጵያውያን ያውቁታል ማንኛውም ነገር ብንናገር ማንኛውም ነገር ብናደርግ ሪዝናብል ነበር በዛ ሰዓት ጀስቲፋያብል ነበር አላደረግነውም ችለን ነው የመጣነው ይሄ ሰውዬ ገሎ ጨርሶ የቪክቲም ሮል ይጫወታል እኛ እኮ ነው የተጎዳ ሰሜን እዝ እኮ ነው እንደዚህ ያደረጉን እኮ ሰሜን እዝ እኮ እንደዚህ ሆነ እኮ 1 ሚሊዮን ቅርጥፍ አድርጎ ይበላ በወራሪ መጥቶ ሁሉ ማአት ውስጥ የፈጸመ ጎረቤት ክልል አስወረሩ ዛሬም ድረስ 5ኛ ዓመቱ ትላንት ያለፈው 5 ዓመት ሙሉ በጎረቤት አገር በጎረቤት ክልል ያስወረረ ይሄ ሰውዬ የተጎዳው የሚል ስሜት ይዞ ሚዲያ ላይ ይመጣል እኔ መክረው በእነዚህ ጉዳይ ላይ ትኩረት አድርገን ዛሬ በመናወራው እኔ ምነግረው ትንሽ ኤክስፒሪየንስ ቢጠቀምበት የደርግ ኤክስፒሪየንስ አለው የመለስ ጊዜ ኤክስፒሪየንስ አለው የኃይለማርያም ጊዜ ኤክስፒሪየንስ አለው ታድሏል ይሄ በአብይ ጊዜ ጥሩ ኤክስፒሪየንስ ይዞ እየመጣ ነው በዚህ 7 ዓመት ውስጥ በተለይ ደግሞ ባለፉት 5 ዓመታት ውስጥ እኔ ያለፉት 5 ዓመታት ጎበዝ ኢትዮጵያዊ ከሆነ በፖለቲካል ሳይንስ ስፔሻላይዝ አድርጎ በኮንፍሊክት በመናምን ፒኤችዲ እንደያዘ ሰው ነው መቆጥረው ፒኤችዲ ምንም ጥርጥር የ5 ዓመት ጥራት አጥንቶ ምን አይነት ሀገር ሲወርቅ ሀገር ተንከባሎ ገደል ውስጥ ሲገባ ማንንም ያድነው መከላከያም ሲቪሉም ክልልም ፌደራልም ማድነው ሀገር እንዴት እየሆነ እንዳለ ማሳያ ነው ለማስዋስ ዝም ብሎ ለማስዋስ በዚህ እንጀምራለን እኔ 40 ምናምን አመቴ ነው አሁን ሰራዊት ውስጥ ፖለቲካውንም አይቻለው ውትድርናውንም አይቻለው ፒስ ኤንድ ሴኩሪቲንም አይቻለው ሰውም አይቻለው ፓርቲም አይቻለው ሁሉ ነገር አይቻለው እኔ አሁን የጠገበ ኤክስፒሪየንስ ነው ያለኝ በዚህ የጠገበ ኤክስፒሪየንስ ውስጥ አንድም ለህዝብ ብሎ የራሱን አሳልፎ የሚሰጥ አላየው ያለ ሴኩሪቲ ፎርስ አንዳንድ ቁርጠኛ እውነት የመሰለው ፖለቲከኛ ሊኖር ይችላል ግን አብዛኛው አጭበርባሪ ሌባ በህዝብ ስም የሚነግድ ነው ኢህአዴግ የነበረ አይተናል አሁን ብልጽግና ውስጥ የነበሩ የወጡ የታሰሩ አይተናል ቀደም ሲል የነበሩ የፖለቲካ ፓርቲዎች አይተናል ኢህአዴግን አይተናል ደርግ ውስጥ የነበሩ ሰዎች አይተናል ህወሓት ውስጥ የነበሩ ሰዎች አይተናል ውሸታም ነው ሁሉ የምድር ፖለቲከኛ ነኝ የሚል ውሸታም ነው እውነት ለመናገር እና ህዝብን ያጋጨ እርስ በርስ ያባላ እንትን ነው እና በጣም ለሀገራቸው የሚያስቡ የተወሰኑ ሰዎች ሲኖሩ የነሱን እግር መምታት የብልጽግና መሆኑ ነው
እግር እየተመታ ያለው ብልጽግና ለሀገር የሚያስቡ ሲኖሩ ልክ እንደ አብይ ማለት እነሱ እግር መምታት የህወሓትን አይቻለሁ ህወሓት ነበር እኔ ፕሬዝዳንት እያለ እኮ ነው አብይ የህወሓት ህገ መንግስት እንዳለው ህወሓትን አይቻለሁ ደርግን አይቻለሁ የሚለው ኢህአዴግን ማለት አይፈልግም ህወሓትን አይቻለሁ ኢህአዴግን አይቻለሁ ይላል ህወሓትና ኢህአዴግ ለየብቻ ኢትዮጵያን አስተዳድረዋል እንዴ ይሄ እኮ ነው ኢትዮጵያ የተመጀርሽው ማለት ይሄ ነው ህወሓት ከመቼ እስከ መቼ ኢህአዴግ እስከ መቼ ኢትዮጵያን ያስተዳድራት እድሜ ጠገብ 40 ምናምን ዓመት ኤክስፒሪየንስ የጠገበ ኤክስፒሪየንስ ያለው ሰውዬ ኢትዮጵያን በዚህ መነጽር ነው የሚያያት አሁን የአደገኛ ንግግሮቹ አሁን የትላንትና በጣም ከባድ ምኑን ተይዞ ምኑ እንትን ይደረጋል አደገኛ ንግግር ከአባቱ ነው የተለየው ፌስቡክ እኔ ፌስቡክ ሪሙቭ አድርጎብኝ አያውቅም የኔ ንግግር በፍጹም ሪስትሪክት አደረገኛል ሪፖርተር የሚያደርጉት ያኔ የነበረው በጦርነቱ ጊዜ 30 ቀን ማክሲማም 30 ቀን ዘግቶኛ ያውቃል ፌስቡክ 30 ቀን የዘጋው እንትን ስላደረኩ አይደለም መጥፎ ነገር ስለተናገርኩ ምናምን አይደለም የነበረው ነገሩን ፌስቡክን ኮንቴንት እናድርገው የጦርነቱ እንትን ነው መረጃ ማቀበል እንዲሁ ያዘጋ 3 ቀን ከዛ ምናምን አንድ ወራ ዘግቶኛል ፌስቡክ በሁለቱ ዓመት የትግራይ ጦርነት ጊዜ ግን ሪሙቭ አድርጎት አያውቅም ሪሙቭ እንትን አላደረገብኝም ሪስትሪክት ነው ያደረገኝ የአብይ ግን ሪስትሪክት አድርጎበታል ንግግር ቢቢሲ ተመልከቱ ይሄን እና ማስታወስ ነው ፌስቡክ ቢቢሲ ኒውስ ነው ፌስቡክ deletes Ethiopia PM's post that urges citizens to bury rebels ነው አማጺ ጁንታን መቅበር አለባችሁ ምናምን ብሎ ፌስቡክ ፖስት ያደረገበት ጠቅላይ ሚኒስትሩ ነው ቢቢሲ እንደዘገበው ሄዶ ሪሙቭ አደረገበት የጥላቻ ንግግር ነው እና ይሄ የጥላቻ ንግግር ነው ስንል ሄት ስፒች ምናምን ይቅርብ ይሄ የፕሪቶሪያ ሰላም ስምምነት አለ ካለ አብይ እንኳን የለም ብሎናል ኦሬዲ ነገታቸው ናቸው ፕሪቶሪያ ማለት ብሎናል የለም ማለቱ ነው ይሄ ሶስተኛ ነጥብ ላይ ያለው እንደምታዩት ነው cessation of all forms of hostile propaganda rhetoric and hate speech ይላል ማቆም አለባችሁ ነው የሚለው ይሄን በፋና በኢቲቪ አሁን ትላንት የተለቀቀው ፋና ድምጽ ወያኔ ትግራይ ቲቪ ይሳቀቃል ይሄ እንደዚህ ብሎ ለመናገር አለ እንትን አለበታ የአዲስ አበባ የነጻድቃን የነጌታቸው እጅ ስላለ አሁንም ምንም እንደዚህ ነገር ማስተናገድ አይችልም አረ እንደዚህ መልስ መስጠት አለበት የፒአር ቢሮ ወይ ቲፒኤልኤፍ ወይ ቲዲኤፍ ምናምን አንድ ነገር አትሉም እንዴ ለህዝባችሁ ስትሉ እንኳን ለሰራዊታችሁ ስትሉ እንኳን ለካድራችሁ ስትሉ እንኳን የሆነ ነገር አትሉም እንዴ ቢባሉ አይመጡም አይሄዱ ወደዛ አይሄዱ ለማንኛውም የጸረ ፕሪቶሪያ ንግግር ነው ጥላቻ ነው ኢትዮጵያ ከነዚህ ውስጥ አሁን ቀጥዬ ከማሰማችሁ አንድ ጉዳይ ኢትዮጵያ ምን ታተርፋለች ከዚህ አንድ ደቂቃን ማሰማችሁ የብርሃን አንድ ደቂቃ ብቻ ምን ታተርፋለች ከዚህ እንየው ይሄ ኃይል እስካልተነቀለ ድረስ ኢትዮጵያ ሰላም አታገኝ በበቃኝ ጦርነቱን በበቃኝ ከጨረስክ በኋላ ባክ ተመልሰ መፎከር ትክክል አይደለም በበቃኝ እኮ ነው የጨረሱት ኢቭን መሐከላቸውም ልዩነት ፈጥሯል በፊት መስሏቸው ትግራይ ህዝብ ላይ አደጋ የመጣ መስሏቸው ተቀስቅሰው ምን ብለው የተደባለቁ አሁን ተለይተዋል ህዝቡ አሁን ተለይተዋል ራሱ ተዋጊው አሁን ተለይተዋል አሁን ብቻ የመቅረት ዘመን መጥቷል ከፍተኛ ስጋት ነው ያለው ጄኖሳይድ ፈጸመብኝ ሲል ከነበረው ሻዕቢያ ጋር አሊያንስ ይፈጥራል ሉክ ይሄ ራሱ ክደት ነው ሌላ ክደት መልክ ነው ጄኖሳይድ ፈጸመብኝ ስትል ከርመ እንደገና ሻዕቢያ ወዳጃችን ነው አሊያንሳችን ነው ከኛ ጋር ይቁም አብረን እንሰራለን ኢትዮጵያን እንከዳለን ኢትዮጵያን አብረን እናዳክማለን የሚል ነገር እየተካሄደ ነው በሌላ መልክ የሚገለጽ ክህደት ይሄ ክህደት ነው አሁን እዚህ ጋር ብርሃኑ ጁላ እነባጫም መልስ እየሰጡ ያሉት ለዛራ ሚዲያ ኔትወርክ ነው ለዚህ ሚዲያ ነው መልስ እየሰጡ ያሉት በግለሰብ ደረጃ ደግሞ ለኔ ነው መልስ እየሰጡ ያሉት
ጽምዶ እያሉ ምናምን አሊያንስ እያሉ የሚለው ለዚህ ሚዲያ ነው የሚሰጡት። የዚህ ቀንደኛ ፕሮሞተር በተግባርም የሰው ልጆች ከህይወት በታች ህይወት ሞት ነው አይደል? መስዋዕትነት ነው። በህይወት ከመስዋዕት በታች ማክሲማም መስዋዕትነት ከፍሎ የሚሰራው ሰው ያሳየ ይሄ ግለሰብ ነው። የምታዩ ስክሪን ላይ የምታዩ ሰው ግለሰብ ነው። ይሄን ሚዲያ ስም መጥቀስ አይፈልጉም። ይሄን ግለሰብ መጥቀስ አይፈልጉም። ከፍ አድርጎ ነው መብረር የሚፈልጉት። ቲፒኤልኤፍ ነው፣ ቲዲኤፍ እኮ ነው፣ ህወሓት ጽሕፈት ቤት እኮ ነው ምናምን ነው። ሄዶ ወደዛ ችግር የለውም። ለዚህ መንግስት፣ ለዚህ ግለሰብ፣ ለዚህ ሚዲያ ነው ምግን መልስ እየሰጠ ያለው። መንቀል አለብን። ይሄ ቡድን ቲፒኤልኤፍ ነው፣ መነቀል አለበት። ካልተነቀለ ጤና የለም ሰላም የለም የሚለው የሚያዋጣ ከሆነ ሞክረዋል። ትላንት ግን አላደረከውም። ዛሬ የኢትዮጵያ ኢኮኖሚ አፈርድሜ በልቶ እዚህ ጋር ያለው የሚቀመስ የሚበላ ያጣው የኢትዮጵያ እናትና አባት በትግራይ ጦርነት ምክንያት ነው። ቁጥር አንድ ምክንያት እሱ ነው። ኮቪድ አይደለም ምናምን አይደለም፣ የትግራይ ጦርነት ነው። ቀስቅሰ መጨረሻው የት አካባቢ ሆን ብለዋል አምባሳደር ስዩም መስፍን። ንቀኸዋል። ያኔ መጨረሻው አይታወቅም። መጀመሪያውና መጨረሻው አይታወቅም። መጀመሪያው ሊታወቅ ይችላል፣ መጨረሻው ግን አይታወቅም። ሀገር በሙሉ ሪጅኑን ይለበልባ ሲል እየለበለበ ገና ትለበለባለህ። ገና ከ4 ኪሎ አሽቀንጥሮ የሚጥል ኃይል እየመጣ ነው። እኔ አይደለም እነግርህ፣ እየመጣልህ ስለሆነ ታውቀዋለህ። እና በበቃኝ እኮ ነው የጨረሱት ይላል አብይ። ማና ገጥመው ነው በበቃኝ የጨረሱት? በበቃኝ የጨረሰ ሰው ኦቨር ነው የሚባለው፣ ዱቄት ነው የሚባለው እንዳለው። በበቃኝማ ፕሪቶሪያ አይ እኔ አልጨረስኩም አንተ አትጨርስም እና እንጫወት ተባብላችሁ ሄዳችሁ። እንደዚህ አይነት ፕሮፓጋንዳ ማን ሊገዛልህ ነው? ሚስት አትገዛውም። እዚህ ኦሃዮ ያለችው ሴት ልጅ አትገዛውም። አታምንም። እቺ ኦሃዮ ያለችው ሴት ልጅ አለች እዚህ አሰማም። እንኳን የትግራይ ህዝብ፣ እንኳን ቲዲኤፍ፣ እንኳን የኢትዮጵያ ህዝብ ባጫ ደበሌ የኃይለ ገብረስላሴ ሩጫ ያለው ማንም አይሰማም። ማይክ ስለጨበጥ ዝም ብሎ ማውራት ዋጋ የለውም። በተግባር እኮ ነው የሚደረገው፣ በተግባር ነው። ትላንት ያደረገው ደግሞ ስለምናውቀው ነው። እና ልዩነት ፈጥሯል ይላል። ልዩነት ፈጥሯል። ጌታቸው እኛ ጋር መጥቷል፣ ጻድቃን እኛ ጋር መጥቷል። አብሮ የነበሩ ውሰዳቸው፣ ጠራርገው ውሰዳቸው። ትግራይ መሰረት ያደረገ በታሪክ አልወቀስም፣ ከትግራይ ህዝብ ጎን ቆማለሁ፣ ትግራዋይነትን አልክድም፣ ለጥቅም ለሆዴ አልገዛም፣ እጄን ሰሚት አድርጌ የፈለገ ይበለኝ ሄጄ አብይ እጅ ወድቃለሁ ካለ ሄዷል እኮ ወድቋል እኮ ሂዱ አለ ያለው ይበቃል እኮ። ጥራት ያለው እምነት ያለው ውሰደው። ነበረ እኮ አረጋው በረህ እኮ እዛው ነበረ እኮ። ሳሙራ እኮ ነበረ። ጠቀመ እንዴ? አልጠቀመኩም። ዮሐንስ መንጋ እኮ ነበረ እኮ። ማንጎ እኮ ነበረ። ብርጋዴር ጀነራል ማንጎ እኮ ነበረ ጀራሉ እዛ ያለው። ጠቀሙ አልጠቀሙም እኮ። የትግራይ ነገር ለውጥ አመጡ አላመጡም። እነዚህም አያመጡም። እነዚህ ደግሞ የባሰ ናቸው። አጭበርባሪዎች ናቸው። ቀጣፊዎች ናቸው። የነ ጻድቃን ስንት መረጃ ደብቃላት ነው እዚህ ቁጭ ብለን የምንለው። ሂድና ሁለት ፈንጅ አፈንዱ እያለ የሚናገር እኮ ነው። የእሱ ደጋፊዎች ይሄ አይሰሙትም። ይሄ ብሰማቸው ቮሚት ነው የሚያደርጋቸው። ሁለት ፈንጅ እና ይደነግጣሉ። ቶሎ ወርውሩባቸው፣ ወደ የቤቱ ወርውር እያለ የሚያዝ እኮ ነው። እናሰማቸው፣ ቪዲዮ ድምፅ እንልቀቅላቸው ስክሪን ላይ። ስለሚደብረን እኮ ነው። ሂድና ሁለት ፈንጅ አልሸባብ የአልቃይዳ ተግባር የሚያስተምር ጻድቃን ብሎ ጀነራል ይሄን ተማምነ ነውረኛ ነው የነገርኩ ነው። ነውረኛ ነው። ሚዲያ ላይ ነው የምናገረው። ይሄን ሚዲያ ላይ ነው የምናገረው። ከየት አምጥተው ነው የሚለው ብሎ ይጠይቀኝ። ጻድቃን ይጠይቀኝ። ከየት አምጥተው ነው ይሄ ንግግር ይበለኝ። እድሜ ለቴሌኮሙኒኬሽን ነውረኛ እና እነዚህን ተማምኖ ተበታትኗል እኮ ሰራዊቱን ተበትኗል። አፋር ሄደዋል። ጥሩ ነው። ሄድና ተኩስና እሱን ተማምነ ትግራይን ትገጥማለህ ነው። እሱን ተማምነ ሌላ ጄኖሳይድ ፈጽሞብኛል የሚለው ይላል። አሁን በሱ ቤት ለምን ጄኖሳይድ ፈጽሞብህ ከሱ ጋር ሻዕቢያ ጋር ለምን ታብራለህ ይሏል። ምን ነው ትላንት የኔ ጀግና ነው ኤርትራ ባትኖር ኖሮ ምን ይወጣን ነበር? እኛ እንደዚህ የምትለው ነገር እኛ ሰው ሰለቸው ቪዲዮ መነጋገም ስለሚሰለቸን ነው። እሱ አይደለም። ገብተህበታል እኮ ሰከን ብለን የምናወራው። ረግጠሃል፣ ወጥ ረግጠሃል። ሂድ እዛ ትዋኛታለህ። ብትንጫጫ አይን ደም ቢቀላ ፈንጅ ብታፈነዳ ምንም መውጫ ቀዳዳም የለም።
መውጫ አሁን የኢትዮጵያ ፖለቲካ የገባው ጃዋር መሐመድ ነው። ልጁን አድንቁት። እኔ የምሬን ነው። እኔ አፋን ኦሮሞ ትላንት ያወራው ግን በሰዎች የተላሉ እንትኖቹ ወሳኝ የሚባሉ ነገሮች ሳማራይዝ አድርጎ የሰጠኝ አስገራሚ ነው። በአማርኛ ከደገመው እናየዋለን። እስቲ አስገራሚ እይታ ነው ያለው የሱ ትላንት ያስቀመጠው። እንኳን አብይ እኔ ራሱ እየፈራው ነው ብሏታል። አሁን ያለው ጉዳይ እንኳን አብይ እኔ ራሱ እያስፈራኝ ነው። ትክክለኛ አእምሮ ያለው ሰከን ብሎ ለሚያስብ የሚናገር እሱ ነው። እንኳን ለአብይ ኢትዮጵያን ወዳለሁ፣ ኢትዮጵያ እኮ ተምሬያለሁ፣ እንደዚህ ሆኛ እኮ መልካሙ ጊዜ የኢትዮጵያ ህይወት እኮ ትዝ ይለኛል እኮ ብሎ የሚያስብ የኢትዮጵያ ከአብይ አህመድ በኋላ የምትፈጠረው ኢትዮጵያ እውነት ኢትዮጵያ ሆና ትቀጥላለች ወይ? ግዙፍ የሚባለው የትግራይ ሰራዊት እየመጣ ግዙፍ የሚባለው የአማራ ኃይል እያለ ግዙፍ የኦሮሚያ ኃይል እያለ ይሄ መንግስት የወደቀ ጊዜ ኢትዮጵያ በማዕከላዊነት ማስተዳደር የሚችል የሆነ ኃይል ሊመጣ ይችላል ወይ ብሎ የሚያስብ በርካታ ንጹህ አእምሮ ያለው ሰው አለ። ይሄን ማስብ አዳነች አቤቤና እነዚህ ሰዎች ናቸው የሚያስቡት። ምክንያቱም ችግር የለባቸው እነሱ ወጥተዋል እኮ ስፔን አለ ቤት ገዝተዋል። ስፓኒሽ ሊማሩበት ይሁን ምናምን ኤኒዌይ ግን ሰው በማይገምተው ቦታ ስፔን እየሄዱ ቤት እየገዙ ነው። እነሱ ችግር የለባቸው። ቤተሰቦቻቸው ቤታቸው ምናምን ወደ ውጭ አሸልኮ ልኳል። ምስኪኑ የኢትዮጵያ ህዝብ ግን ስለዚህ በጣም እንደሚቆረቆር አዲስ አበባ ያለው ህዝብ በጣም ብዙ እንደሚያሳስብ እኔ እርግጠኛ ነኝ።